ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው የዕለተ እሁድ የምሽቱ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተሰሙ ይገኛሉ። እነሱን መረጃዎች እያነሳን ቆይታን እናደርጋለን። በተለይ ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምረን ሌሎች በርከት ያሉ የዝውውር ጉዳዮችን እናነሳለን። የዓለም ዋንጫ ጉዳዮችንም ማንሳታችንን የምንቀጥል ነው የሚሆነው። የምድብ ጨዋታዎች ተደርገው ተጠናቀዋል። ዛሬ ደግሞ የጥሎ ማለፍ ጨዋታዎችም እንደሚጀመሩ የሚታወቅ ጉዳይ ነው። ዛሬ በአንድ መርሃ ግብር የጥሎ ማለፉ ይጀምራል። የምድብ ጨዋታዎችን እንመለከታለን፣ እንዴት እንደነበሩ እናነሳሳለን። ሌሊቱን ደግሞ ተደርገው የተጠናቀቁ ጨዋታዎች እንደነበሩ እናስታውሳለን እና በጠዋቱ ፕሮግራማችን ያላነሳናቸውን አንዳንድ ጨዋታዎች በስፋት ለማንሳት እንሞክራለን። በአጠቃላይ ከዓለም ዋንጫው ጋር ያሉ ቁጥራዊ ነገሮችንም በስፋት የምናነሳበትን ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣን ወደ እናንተ አደርሳለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ እያደረሰን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስም እናንተ አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። የሀገር ውስጥ መረጃን በማስቀደምን ጀመረ። 3 ኢትዮጵያውያን ተጫዋቾች ለሙከራ ዛሬ ወደ ደቡብ አፍሪካ ኬፕ ታውን እንዳመሩ የመረጃ ምንጮች እየጠቆሙ ይገኛሉ። ከሰሞኑ የኢትዮጵያ መድንና የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ሆነው አቡበከር ኑራ ለሙከራ ወደ ደቡብ አፍሪካ በማምራት እንግዲህ ቦሴች በተባለው የሀገሪቱ የፕሪሚየር ሊግ ተካፋዩ ክለብ ደግሞ የሙከራ ጊዜውን እያሳለፈ እንደሚገኝ ከቀናት በፊት ሲነገር እንደነበር እናስታውሳለን። ስቴለን ቦሴች የተባለ ክለብን ነው ለሙከራ እያሳለፈ እንደሚገኝ የወጡ መረጃዎች የሚያሳየው። አዲስ አሰልጣኝ ከሰሞኑ የቀጠረው ምስረታውን ካደረገም 9 ዓመታትን ብቻ ያስቆጠረው ስቴለን ቦሴች የተባለው ቡድን ከአቡበከር ኑራ በተጨማሪ ግን 3 ኢትዮጵያውያን ተጫዋቾችን ማለትም አማኑኤል ተረፉን፣ ሙሐመድ ኑር ናስርን እና አብዱሰላም ዩሱፍን የሙከራ ጥሪ አድርጎላቸው ተጫዋቾቹ ዛሬ ረፋዱን ማለትም ዛሬ እሁድ ረፋድ በራሳቸው ትኬት በመቁረጥ ወደ ስፍራው እንደተጓዙም የመረጃ ምንጮቹ ይፋ አድርገዋል። የቀድሞው የቅዱስ ጊዮርጊስና ለኢራቁ ደግሞ አልናፍጥር ባሳር የሚጫወተው ደግሞ የነበረው ተጫዋችም የቆየው ተከላካዩ አማኑኤል ተርፉ በጅማ አባጅፋር፣ በኢትዮጵያ ቡናና በድሬዳዋ ከተማ ያለፉትን 2 የውድድር ዘመናት ያሳለፈው አጥቂው መሐመድ ኑር ናስርና የቀድሞው የደሴ ከተማ ሃምበሪቾ ዱራሜ እንዲሁም ላለፉት ደግሞ 2 የውድድር ዘመናት በድሬዳዋ ከተማን ቆይታን ማድረግ የቻለው የግራ መስመር ተከላካዩ አብዱሰላም ዩሱፍ ለሳምንታት ሙከራ 3ቱም ዛሬ ወደ ስፍራው ማቅናታቸው የሚያሳዩ ነገሮች ያሉ መልካም ዕድል እንዲገጥማቸው ለሀገራችን ተጫዋቾች ከወዲሁ እንመኛለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራም። የዓለም ዋንጫ ጉዳዮችን ነው በስፋት የምናነሳው። ውድ ቤተሰቦቻችን የምድብ ጨዋታዎች ሁሉም ተደርገው መጠናቀቃቸውን የምናስታውሰው ጉዳይ ነው። ዓለም ዋንጫው እንግዲህ የምድብ ጨዋታዎችን አጠናቋል። ከዚህ በኋላ በሚኖሩት ጊዜያት ደግሞ የጥሎ ማለፍ ጨዋታዎችን የምንመለከትበት ጊዜ እንደሆነ ነው የሚታወቀውና በርከት ያሉ ብሔራዊ ቡድኖች በተለይ 16 ብሔራዊ ቡድኖች ሲሳተፉ ከነበሩት 48 ብሔራዊ ቡድኖች 16 ብሔራዊ ቡድኖች ብቻ ናቸው መሄዳቸውን ወይም ወደ ሀገራቸው የተሸኙት። ቀሪዎቹ 32 ብሔራዊ ቡድኖች በጥሎ ማለፍ እርስ በርስ ጨዋታቸውን የሚያደርጉ ይሆናል። በእነዚህ የጥሎ ማለፍ ጨዋታዎችን በርካቶች በጉጉት የሚጠብቋቸው ጨዋታዎች ይደረጋሉ። ለምሳሌ ያክል ፈረንሳይና ስዊድን የሚያደርጉት ጨዋታ በርካቶች ይጠብቁታል። የኔዘርላንድና የሞሮኮ ጨዋታን በርካቶች ከሚጠብቋቸው ጨዋታዎች መካከል ናቸው። እንዲሁ ፖርቱጋል ከክሮኤሽያ ጋር ትጫወታለች። ከዛ ውጭ ግን ቤልጅየም ከሴኔጋል ጋር የምታደርገው መርሃ ግብረ እንዲህ ይጠበቃል። ብራዚል ከጃፓን ጋር ነው የደረሳት። ከዛ ውጭ እንግሊዝ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ነው የምትጫወተው። አርጀንቲና ከኬፕ ቨርድ ጋር ቀጣይ መርሃ ግብሯ እንደሆነ የወጣላቸው መርሃ ግብር ያሳያል። በዚህ ዓለም ዋንጫ ላይ ከተካፈሉት 10 የአፍሪካ ብሔራዊ ቡድኖች መካከል 9 ብሔራዊ ቡድኖች ከቱኒዚያ ውጪ 9 ብሔራዊ ቡድኖች ወደ ቀጣዩ ዙር አልፈው በጥሎ ማለፉ ላይ እንደሚገኙ እየተመለከትን ነውና አፍሪካውያን ብሔራዊ ቡድኖች በዚህ ውድድር ላይ በጣም ጥሩ ጉዞዎችን እያደረጉ ይገኛሉ። እንግዲህ የፖርቱጋል ብሔራዊ ቡድን ምድቡን በሁለተኝነት ማጠናቀቁን ተከትሎ ከዛ ውጭ አርጀንቲና
ሁሉንም ጨዋታዋን አሸንፋ ምድቧን በአንደኝነት ማጠናቀቋን ተከትሎ እነዚህ ሁለት ብሔራዊ ቡድኖች በሩብ ፍጻሜ ይገናኛሉ የሚል ግምት በትልቁ ነበር። ያ ሊፈጠር የሚችል የነበረው ፖርቱጋል ምናልባት ምድቧን በበላይነት አጠናቃ ኮሎምቢያን በልጣ ብታጠናቀቅ ነበር። አንደኛ ደረጃን ይዛ ብታጠናቀቅ ኖሮ በሩብ ፍጻሜው ላይ የመገናኘት እድል ይኖራቸው ነበር ሁለቱም ብሔራዊ ቡድኖች እዛ ስቴጅ ድረስ ማሸነፍ የሚችሉ ከሆነ። አሁን ላይ ግን ምናልባት የሊዮኔል ሜሲና የክሪስቲያኖ ሮናልዶን በዓለም ዋንጫ ላይ የእርስ በርስ ፍልሚያ ልንመለከት የምንችለው ምናልባት ከሆነ በፍጻሜው ጨዋታ ካልሆነ በስተቀር በሌሎች ጨዋታዎች ላይ የመገናኘት እድላቸው እንደሌለና ዜሮ እንደሆነ ነው የተመለከትነው። ፖርቱጋል በቀጣይ ከክሮኤሺያ ጋር ጨዋታዋን ታደርጋለች በ32ኛው ዙር ላይ። ከዛ ግን ምናልባት ድል ከቀናት ከስፔን ብሔራዊ ቡድን ጋር ነው ጨዋታዋን ልታደርግ የምትችለው። ስፔን ከኦስትሪያ ጋር የምታደርገውን ጨዋታ ማሸነፍ የምትችል ከሆነ ከዛ ውጪ ከዛ በኋላ ደግሞ ከቤልጅየም ብሔራዊ ቡድን ጋር የመገናኘት እድል ይኖራታል። ከዛ ፈረንሳይ እንዲሁ ደግሞ የፈረንሳይ ብቻ ሳትሆን ፈረንሳይ ዛ ጋር የምትደርስ ከሆነ ማለት ነው ከጀርመን ጋር እንዲሁ ደግሞ ከኔዘርላንድ እና ከሞሮኮ ከነዚህ አንዳቸው ወደ ቀጣዩ ዙር የሚያልፍ ከሆነ ከፖርቱጋል ጋር የመገናኘት ፖርቱጋልም እዛ መድረስ የምትችል ከሆነ የመድረስ እድል ይኖራቸዋል እንጂ ከአርጀንቲና ጋር በጭራሽ የመገናኘት እድል እንደሌላቸው ነው የተመለከትነው። 17ኛ ቀኑ ላይ የደረሰው የዓለም ዋንጫም የምድብ መርሃ ሀገሮቹ ተካሂደው ተጠናቀዋል። 72 ጨዋታዎች በአጠቃላይ ተደርገዋል። በምድብ ላይ 215 ጎሎችም በአጠቃላይ ተቆጥረዋል። 16 ተሰናባች ሀገራት ወይም ብሔራዊ ቡድኖችን አስመልክቶናል። ከ10 ሀገራትም እንዲሁ የተወከለችው አፍሪካ ከቱኒዚያ ውጪ 9 ሀገራት ወደ ጥሎ ማለፍ የተሸጋገሩበትም ውጤትን ነው ማስመዝገብ የቻለችው። በቀጣይ በዓለም ዋንጫው የጥሎ ማለፍ መርሃ ግብሮች ላይ የተለያዩ ሪካርዶች ይጠበቃሉ። ከነዚህ መካከል አንደኛው ሊዮኔል ሜሲን የተመለከተው ጉዳይ ነው። ሊዮኔል ሜሲ ምናልባት አዲስ ሪካርድ ሊሰብር እድል ይኖረዋል ተብሎ ይታሰባል። በ68 ዓመታት የዓለም ዋንጫ ታሪክ በፈረንሳዊው ጀስቲን ፎንቴን የተያዘውን በአንድ ዓለም ዋንጫ ብዙ ጎሎችን ያስቆጠረ የሚለው ሪካርድ 13 ጎሎችን ነው በአንድ ውድድር ላይ ማስቆጠር የቻለው። የግሉ ለማድረግም ሜሲ ይፎካከራል ተብሎ ይታሰባል። ምክንያቱም በምድብ ጨዋታዎች ላይ 6 ግቦችን ማስቆጠር ችሏል። በምድብ ጨዋታዎች 6 ያክል ግቦችን ያስቆጠረ ተጫዋች እስካሁን ድረስ እንዳልነበር ነው ቁጥሮች የሚያሳዩት። ከዛ ውጪ ሊዮኔል ሜሲ 7ኛም ተከታታይ የዓለም ዋንጫ ግቦች ላይ የዓለም ዋንጫ ጨዋታዎች ላይ ጎል ማስቆጠር ችሏል። የ2022ቱን የመጨረሻዎቹን ጨዋታዎች ጨምሮ ማለት ነውና በዚህ ዓለም ዋንጫ ያደረጋቸው 3 ጨዋታዎችን ጨምረን በተከታታይ 7 ጨዋታዎች ላይ ጎል ማስቆጠር የቻለ ተጫዋች የሚለውን ሪከርድም የግሉ ማድረግ ችሏል። የጥሎ ማለፍ መርሃ ግብሮች ከዛሬ ምሽት ጀምሮ ነው የሚካሄዱት። አንድ ጨዋታ ብቻ ነው ዛሬ ግን የሚደረገው። ልክ ምሽት 4 ሰዓት ሲል ደቡብ አፍሪካ ከካናዳ ብሔራዊ ቡድን ጋር ወሳኝ ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። በጥሎ ማለፉ መልካም እድል እመኝልሃለሁ ብለውታል ጂያኒ ኢንፋንቲኖ ለሊዮኔል ሜሲ። ሊዮኔል ሜሲ ተጨማሪ ሪከርድ መስበሩን ተከትሎ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ እንኳን ደስ አለ ብለውታል። ሜሲ በድጋሚ እንኳን ደስ አለ፣ በ7 ተከታታይ የዓለም ዋንጫ ጨዋታዎች ላይም ጎል አስቆጥረሃል፣ የመጀመሪያው ተጫዋችም ሆነሃል ሲሉ ነው ፕሬዝዳንቱ የተናገሩት። በኢንስታግራም ማህበራዊ ትስስር ገጻቸው ላይ መልእክቱን ያሰፈረው ጂያኒ ኢንፋንቲኖ ምድብ ጨዋታዎች ድንቅ ብቃትን አሳይተዋል፣ በጥሎ ማለፉ መልካም ነገሮችን እንዲገጥምህ እመኝልሃለሁ ሲሉ ነው ጂያኒ ኢንፋንቲኖ ለሊዮኔል ሜሲ ያላቸውን ሀሳብ እንዲሁ ያጋሩት። ከሊዮኔል ሜሲ ጋር ተነጋግረናል። ሰዎች ስለሚያወሩት ነገር ሊዮኔል ሜሲ ሰዎች ስለሚያወሩት ነገር ግድ የለውም ብለዋል። የአርጀንቲና ብሔራዊ ቡድን አሰልጣኝ የሆኑት ሊዮኔል ስካሎኒ ናቸው ይህንን ሀሳብ እየሰጡ የሚገኙት። አሰልጣኝ ሊዮኔል ስካሎኒ ኮከባቸው ሊዮኔል ሜሲን በተጠባባቂ ወንበር ላይ ያደረጉት ከተጫዋቾቹ ጋር ተመካክረው ከሱ ጋርም ከሌሎችም ተጫዋቾች ጋርም ተመካክረው ያደረጉት ውሳኔ እንደሆነ ይፋ አድርገዋል። በተለይ በጆርዳኑ ጨዋታ ተጠባባቂ ሆኖ እንደጀመረ እናውቃለን። አርጀንቲና ቀደም ብላ ምድቧን በበላይነት ማጠናቀቅ መቻሏን አረጋግጣ ነው ይህንን ጨዋታ ያደረገችው። ስለዚህ ሊዮኔል ሜሲን ተጠባባቂ ማድረግ ያስፈልጋል የሚል ወይም ደግሞ በቀጣዮቹ ጨዋታዎች ላይ ፍሬሽ ጉልበቶችን ይዞ እንዲመጣ ያግዘዋል ተብሎም በመታመኑ ነው ሊዮኔል ስካሎኒ ያንን ነገር ያደረጉት። ነገር ግን በከፍተኛ ግብ አስቆጣሪነቱ ፉክክር ላይ እንደሚገኝ ይታወቃል። እነ ኬሊያን ምባፔም እነ ኤርሊንግ ሃላንድም ከዛ ውጭ እነ ቪኒሲዮስ ጁኒየርም 4 ጎሎችን እነ ኦስማን ዴምቤሌም ጭምር 4 ጎሎችን ያስቆጠሩ ተጫዋቾች ከመሆናቸው ጋር በተያያዘም ያንን የጎል ሪከርዱንም ከፍ ለማድረግ 19ኛ ጎሉን ነው ማስቆጠር የቻለውና ተጠባባቂ ላይሆን ይችላል የሚሉ ግምቶች ነበሩ በእነዚህ ጉዳዮች። ነገር ግን ሊዮኔል ስካሎኒ ከተጫዋቾቹና ከሊዮኔል ሜሲ ጋር በጋራ በመመካከር ግን ተጫዋቹን ቤንች ለማድረግ መስማማታቸውን ይፋ አድርገዋል። ከሊዮኔል ሜሲ ጋር ተነጋግረን ተስማምተንበታል ያሉት አሰልጣኙም ለሱ ጥር እንደሚሆን ተማምነን ነው ይህንን ያደረግነው ብለዋል። አሰልጣኙ አያይዘው ሜሲ ተጠባባቂ ወንበር ላይ ለመሆን በመወሰኑ በውሳኔው ደስተኛ ነኝ ሲሉ ነው ለወጣት ተጫዋቾች እድል ሰጥተዋል ሲሉ ሀሳባቸውን የተናገሩት።
ሊዮኔል ሜሲ ሰዎች ስለሚያወሩት ነገር ግድ የሌለው ነው ሲሉ ጭምር ነው አሰልጣኝ ሊዮኔል ስካሎኒ ሀሳባቸው እየሰጡ እንደሚገኝ የተገለጸው። ብራዚላውያን ልጆቻቸውን በኔይማር ስም እየሰየሙ ነው። ኔይማር ከዓመታት በኋላ ወደ ብሔራዊ ቡድኑ መመለሱ በብራዚላውያን ዘንድ ትልቅ ደስታን ፈጥሯል። ካርሎ አንቸሎቲ ኔይማርን ለዓለም ዋንጫው ከጠሩ በኋላ ብቻ በብራዚል 5 ሕፃናት በኔይማር ስም ተሰይመዋል። ኔይማር እንግዲህ ከጉዳት መልስ በምድቡ የመጨረሻ ጨዋታ ባደረጉት መርሃ ግብር ላይ ተቀይሮ በመግባት ሀገሩን ማገልገሉን እናስታውሳለን። ብራዚል በቀጣይ ከጃፓን ጋር የጥሎ ማለፍ ጨዋታዋን ታደርጋለች። ኔይማር ከጃፓን ጋር በአጠቃላይ ባደረጋቸው 5 ጨዋታዎችም 9 ጎሎችን ማስቆጠሩን እናስታውሳለን እና ምናልባት የጨዋታ ደቂቃዎችን ያገኛል ተብሎ ይታሰባል። በዛ ጨዋታ ላይ በቋሚነት የመሰለፉ ነገር አሁንም አጠራጣሪ ቢሆንም ነገር ግን የጨዋታ ደቂቃዎችን ከባለፈው የመጨረሻው የምድቡ ጨዋታ የተሻለ ደቂቃዎችን ሊያገኝ የሚችልበት እድሉ እንዳለው የሚያሳዩ ቁጥሮች ናቸው እየወጡ የሚገኙት። የጃፓን ብሔራዊ ቡድን አማካይ የሆነው ሪትሱ ዶአን ይናገራል። ተጋጣሚን ምረጥ በባለ ብራዚልን እመርጣለሁ ነው ያለው ሪትሱ ዶአን ይህንን ሀሳብ የሰጠው ብራዚልን ለ90 ደቂቃ ማበሳጨት እንደሚፈልግ ነው የተናገረው። በዓለም ዋንጫው ከብራዚል ጋር መጫወት አስደናቂ ነው ያለው ተጫዋቹም ተጋጣሚን መምረጥ ብችል በእርግጠኝነት ብራዚልን ነው የምመርጠው ሲልም ይናገራል ሪትሱ ዶአን። አክሎም በብልሃት እንጫወታለን፣ እነሱን ለ90 ደቂቃ ማበሳጨት ፈልጋለሁ፣ ምን አይነት የሚያናድድ ቡድን ነው እስከሚሉ ድረስም ያንን ነገር ለማድረግም ዝግጁ ነን ሲልም ጭምር ይናገራል። 4 አስደናቂ አጥቂዎች እንዳሏቸው ሁሉም ማየት ይችላል፣ ነገር ግን እነሱ የሌላቸው ነገር እኛ አለን፣ ለጨዋታው ጓጉች ያለው ሲልም ነው ሪትሱ ዱአን ሀሳቡን እየሰጠ እንደሚገኝ የተገለጸው። ምረጥ ብባለም ብራዚልን ነበር የምመርጠው፣ በቀጣይም ደግሞ የምንገጥመው ብራዚልን ነው ሲልም ነው ሪትሱ ዱአን የጃፓን ብሔራዊ ቡድን ተጫዋች የተናገረው። ዓላማችን ማለፍ ነበር ብለዋል የፖርቱጋል ብሔራዊ ቡድን አሰልጣኝ የሆኑት ስፔናዊው ሮቤርቶ ማርቲኔዝ። የፖርቱጋል ብሔራዊ ቡድን አሰልጣኝ የሆኑት ሮቤርቶ ማርቲኔዝ ቡድኑ ለቀጣይ ጨዋታዎች ዝግጁ መሆኑን ይናገራሉ። ዓላማችን ማለፍ ነበር ያሉት አሰልጣኙ አሁን ላይ ያንዳንዱን ነገር ማሸነፍ እንፈልጋለን፣ ቡድኑ ለቀጣይ ጨዋታዎች ዝግጁ ነው ሲሉ ጭምር ይናገራሉ። አክለውም እያንዳንዱ ጨዋታ 3-0 እያሸነፍን ዓለም ዋንጫን ያነሳ ቡድን በታሪክ የለም ሲሉ ጭምር ነው የተደመጡት። ሮናልዶን ለምን እንዳልቀየሩት የተጠየቁት ሮቤርቶ ማርቲኔዝ እሱ ዋና አጥቂያችን ነው፣ ጎል ለማስቆጠር የሚሮጥ ተጫዋችም ነው ሲሉ ጭምር ነው የተናገሩት። እሱ በጥሩ የአካል ብቃት ሁኔታ ላይ ነው የሚገኘው። የተጫዋቾቹን ቁመና በቅርበት እንከታተላለን። እሱ ደግሞ ያለው ቁጥር ምርጥ የሚባል መሆኑን አሳይቶናል ብለዋል። ሮቤርቶ ማርቲኔዝ ነው ይህንን ሀሳብ የሰጠው። የፖርቱጋል ብሔራዊ ቡድን ግን በተለይ ከኮሎምቢያ ጋር ባደረገው ጨዋታ በጣም በርከት ያሉ መሻሻል ያለባቸው ጉዳዮች እንዳሉት በርካቶች ይናገራሉ። እናንተ ውድ ቤተሰቦቻችን ከፖርቱጋል ብሔራዊ ቡድን ጋር በተያያዘ ያላችሁን ሀሳብ ልታጋሩን ትችላላችሁ። ነገር ግን የበርካቶች ሀሳብ ይሄ የፖርቱጋል ብሔራዊ ቡድን ለግል የሚጫወቱ አይነት ወይም ደግሞ በርከት ያሉ ተጫዋቾች የራሳቸውን ለማሳየት የሚንቀሳቀሱበት አይነት ብሔራዊ ቡድን አድርገው እየቆጠሩት ይገኛሉ። በጨዋታዎቹ ላይም አሁንም በኮሎምቢያ ብሔራዊ ቡድንም የተሻለ እንቅስቃሴዎች ወይም እድሎች ተወስዶባቸው እንደነበር፣ ኮሎምቢያ ጨዋታውን ለማሸነፍ በጣም ቀርባም እንደነበር ጭምር ተመልክተናል። በአጠቃላይ ኮሎምቢያ በዚህ ጨዋታ ላይ 24 የጎል ሙከራዎችን ያደረገችው። ምስጋና ለዲየጎ ኮስታ ለግብ ጠባቂው ይሁንና በርከት ያሉ ሴቮችን አድርገው ፖርቱጋል እንዳትሸነፍ ትልቅ አስተዋጽኦን ማበረከቱን እናስታውሳለን። የጨዋታው ኮከብም የተባለው ያው የፖርቱጋል ግብ ጠባቂ የሆነው ዲየጎ ኮስታ ነውና በቀጣይ ጨዋታዎች ላይ ራሱን በደንብ አሻሽሎ መምጣት ይኖርበታል ተብሎ ይታሰባል ይሄ ብሔራዊ ቡድን። ምክንያቱም ከዚህ በኋላ የምድብ ጨዋታዎች ተጠናቀዋል። የጥሎ ማለፍ ጨዋታዎች ናቸው። አንድ ጨዋታ ላይ ስህተት መስራት ከውድድሩ ውጪ ሊያደርግ እንደሚችል ከዚህ በኋላ የሚታወቅ ጉዳይ ነው። የመልስም ጨዋታ የለውም። 90 ደቂቃ ብቻ ነው እንግዲህ ብሔራዊ ቡድኖች ከዚህ በኋላ በሚያደርጉት ጨዋታ የሚወሰኑትና የፖርቱጋል ብሔራዊ ቡድን ያንን ነገር በትክክል ቀርፎ በቀጣይ ጨዋታዎች ራሱን አስተካክሎ መምጣት እንደሚኖርበት የመረጃ ምንጮቹ እያሳዩ ይገኛሉ። ፖርቱጋል ግን ወደ ቀጣዩ ዙር ማለፏን ማረጋገጧ የሚታወስ ነው። በቀጣይ ከክሮኤሽያ ብሔራዊ ቡድን ጋርም በራውንድ ኦፍ 32 የምትጫወት ይሆናል። ከዛ እሱም ማለፍ የምትችል ከሆነ በቀጣዩ ደግሞ ከስፔንና ከኦስትሪያ አንዳቸው ጋር ወይም ከስፔንና ከኦስትሪያ አሸናፊ ጋር ጨዋታቸውን የሚያደርጉ ይሆናል። በርካቶች በጉጉት የሚጠብቋቸው የዓለም ዋንጫ መርሃ ግብሮችን በቀጣይ የሚደረጉ ነው የሚሆነው። የሳዑዲ አረቢያ ተጫዋቾች ተበታትነዋል ተብለዋል። ከዓለም ዋንጫው የተሰናበተው የሳዑዲ አረቢያ ብሔራዊ ቡድን ተጫዋቾች በግላቸው ነው ጉዞ እንዳደረጉ የተነገረው። የብሔራዊ ቡድኑ 20 ተጫዋቾች በግላቸው በረራ ወደ እረፍት ቦታቸውና ወደ ግል መዳረሻቸው አቅንተዋል። የዓለም ዋንጫው ልዑካን ቡድን እንዲያጓጉዝ የተዘጋጀው አውሮፕላን ምንም ተጫዋች ሳይዝ ነው ወደ ሀገሪቱ የተመለሰው። አውሮፕላኑ የጉዞ ቁሳቁሶችን፣ ኃላፊዎችንና የሕክምና ባለሙያዎችን ይዞ መመለሱም ይፋ ተደርጓል። በዚህ መሰረትም የሳዑዲ አረቢያ ተጫዋቾች በግል እንግዲህ
ነገራቸው ነው። ወደ የተለያዩ ሀገራትም እንደተበታተኑ ወደ መዝናኛ ቦታዎቻቸውና ወደ ግል መዳረሻዎቻቸው እንደተበታተኑ የሚያሳዩ መረጃዎች በትልቁ እየወጡም የሚገኙት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳም። አርሰናልን የተመለከተ መረጃን እናስቀድም። ጋሪ ኔቭል ይናገራል። አርሰናል ሴት ፒስ ኤፍሲ በማለት ይሳለቁበት የነበሩ ሁሉም የእንግሊዝ ደጋፊዎች አሁን ላይ ይቅርታ ሊጠይቁ ይገባል ብለዋል። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ነው ይህንን ሀሳብ የሰጠው። እንግሊዝን ተመልከቷት። በማዕዘን ምቶችና በሌሎች የቆሙ ኳሶች አርሰናል የሚጠቀምባቸውን ብዙ የአጨዋወት ዘዴዎችን እየተጠቀመች ትገኛለች። ምክንያቱም ውጤታማ ስለሆኑበት ነው አርሰናሎች ያንን ነገር እንግሊዝ እያደረገች የሚገኘው። ዴክላን ራይስና ቡካዮ ሳካ ደግሞ አደገኛ ኳሶችን ወደ ሳጥኑ እያሻገሩ የግብ ዕድሎችን እየፈጠሩ ይገኛሉ። እናም እንግሊዝ ከቆመ ኳስም እውነተኛ የጎል ዕድሎችን እያገኘች እንደሆነ እየተመለከትን ነው። አርሰናል በቆመ ኳሶች ላይ እጅግ ውጤታማ ስለነበር ሰዎች ግን ይስቁበት ነበር። አሁን ላይ ግን ሁሉም ያንን ዘዴ ለመጠቀም በትልቁ እየሞከረ ይገኛል ሲልም ነው። ስለዚህ ጋሪ ኔቭል እንደሚናገረው ከሆነ እንግሊዛውያን ሆነው አርሰናልን ሴት ፒስ ኤፍሲ ሲሉ የነበሩ ሰዎች አሁን በራሳቸው ማፈር አለባቸው። አርሰናልንም ይቅርታ መጠየቅ አለባቸው። እንግሊዝ በዚህ ዓለም ዋንጫ ላይ ያንን ነው እየተጠቀመች የምትገኘው ሲሉም ጭምር ነው የተናገረው ጋሪ ኔቭል። ጆን ቴሪ ይናገራል። አርሰናል በሚቀጥለው የፕሪሚየር ሊግ የውድድር ዓመት ዋንጫ ያነሳል ብለህ ታምናለህ ወይ ተብሎ ተጠይቆም የሚከተለውን ሀሳብ ሰጥቷል። አዎ በእርግጥም አምናለሁ። አርሰናል ለሚቀጥሉት ጥቂት ዓመታት ሌሎች ቡድኖች ከነሱ የሚነጥቁት እንጂ ዋንጫ የነሱ ነው ብዬ አስባለሁ። በጣም ጥሩ የተጫዋቾች ስብስብ አላቸው። ነገር ግን በስብስባቸው ውስጥም በየዓመቱ ከ20 እስከ 30 ጎሎችን በቋሚነት የሚያስቆጥር እውነተኛ አጥቂም ይጎድላቸዋል ሲልም ይናገራል። ባለፉት 20 ዓመታት በፕሪሚየር ሊግ ስኬታማ የነበሩትን ታላላቅ ቡድኖች ተመልከቱ። ሁሉም እንዲህ አይነት ጥራት ያለው አጥቂ እንደነበራቸው ማስታወስ ተገቢ ነው። አርሰናል ግን አሁን ላይ የአይነት ተጫዋቾች የሉትም። እኔ እንደማስበው አርሰናል አንድ ወይም ሁለት ትክክለኛ ፈራሚዎችን ብቻ ቢጨምር በሚቀጥሉት 2 ወይም 3 የውድድር ዓመታት ፕሪሚየር ሊጉን ሊቆጣጠር የሚችል ቡድን አድርጌ የምቆጥረው አርሰናል ነው ሲልም ነው የሚናገረው። ይህንን ሀሳብ ነው ጆን ቴሪ እየሰጠ የሚገኘው። ነገር ግን የአጥቂ መስመሩን በደንብ ማሻሻል ይኖርበታል፣ የአጥቂ መስመሩን ማጠናከር ይኖርበታል አርሰናል ሲል ነው ሀሳቡን እየሰጠ የሚገኘው ጆን ቴሪ ሲናገር። የማንቸስተር ዩናይትድ ጉዳዮችን የምናንሳ። ማቲዮስ ፈርናንዴስ ሀሳቡን አልቀየረም ተብሏል። ፖርቱጋላዊው አማካይ ማቲዮስ ፈርናንዴስ አሁንም ቢሆን ከፈላጊ ክለቦቹ እጅጉን በዝውውሩ ላይ በርትቶ ለሚመጣው ቡድን ፍቃደኛ እንደሚሆን ነው የተገለጸው። እንደ ፋብሪዚዮ ሮማኖ መረጃ ተጫዋቹ አሁንም ቢሆን ይበልጥ ወደ ማንቸስተር ዩናይትድ የመዞር ፍላጎት ቢኖረውም የስፐርስን ጥያቄ ግን ወደ ጎን መተው አይፈልግም የሚሉ መረጃዎች እየወጡ ነው። በዚህ መሰረትም በዝውውሩ ላይ በቀጣይ ቀናት ከሁለቱ ክለቦች መካከል አንደኛው ልዩነት የሚፈጥር የዝውውር ጥያቄ ለዌስትሃም ዩናይትድ እንደሚያቀርቡ በርካቶች እየጠበቁ ይገኛሉ። እንደ ፋብሪዚዮ መረጃ ከሆነ ሳንድሮ ቶናሊን ለማስፈረም ግን በጣም የላቁ ንግግሮችን እያደረገ እንደሚገኝ ነው በቶተንሃም በኩል እየሰማን የምንገኘው። ምናልባት ሳንድሮ ቶናሊን የሚያስፈርም ከሆነ ማቲዮስ ፈርናንዴስ ላይ እንቅስቃሴ ያደርጋሉ የሚሉ ጥያቄዎች በትልቁ እየተነሱ ቢገኙም ነገር ግን አሁን ላይ ማቲዮስ ፈርናንዴስ ግን በግሉ ሀሳቡን እንዳልቀየረና እሱን ለማስፈረም በጣም ጥሩ እንቅስቃሴዎችን የሚያደርግ የትኛውንም ክለብ ቢሆን ለመቀላቀል ዝግጁ እንደሆነ ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። ኮቢ ማይኖን ለምን ችላ እንዳሉት አልገባኝም ብሏል። የቀድሞው የእግር ኳስ ተጫዋች የሆነው ካርተን ኮል በእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል የአስተላለፍ ምርጫ ላይ ቅሬታውን ሲያሰማ ካውል ሲናገር ስለ ኮቢ ማይኖ ነው ሀሳቡን የሰጠው። ስለ ኮቢ ማይኖ ሁሉም ዝም ማለቱ ጨርሶ አይገባኝም። ልጁ በአቋም ደረጃ በጣም ጥሩ ነው። ቶማስ ቱሄል ምርጥ ተጫዋቹን ለምን እንደማይጠቀምበት ሊገባኝ አልቻለም ሲል ይናገራል። ስለ ኤሊዮት አንደርሰን እና ስለ ቡድኑ ሚዛን ሲናገርም ኤሊዮት አንደርሰን ከቋሚ አስተላለፍ ውስጥም ማስወጣት ግድ ይላል። ምክንያቱም እሱ የሚሰራውን ስራ ቀድሞውን የሚሰራው ዴክላን ራይስ አለ። ሁለቱንም በአንድ ላይ ለማሰለፍ መሞከርም ትርጉም የለውም። ይልቁንም ቡድኑ ወደፊት የሚንቀሳቀስና የግብ ዕድሎችን የሚፈጥር የበለጠ አጥቂ አማካይም ያስፈልገናል ሲል ነው ኮል ሀሳቡን እየሰጠ የሚገኘውና በዚህ መሰረት ቶማስ ቱሄል ለምን ኮቢ ማይኖን እንደማይመለከተው ሊገባኝ አልቻለም ሲልም ጭምር ነው የተናገረው። ሃሪ ማጓየር ራሽፈርድ ወደ ማንቸስተር ዩናይትድ ሊመለስ ስለሚችልበት እድል ይናገራል። ማርከስ ራሽፎርድ ምን ያክል ድንቅ ተጫዋች እንደሆነ አውቃለሁ። ይህ በክለቡና በማርከስ ራሽፎርድ መካከል የሚደረግ የጋራ ስምምነት ጉዳይ ነው። በእርግጥም ነው ማርከስ ራሽፎርድ ከተመለሰ በድጋሚ እንዲጫወት ደስተኛና በራስ መተማመን ያለው እንዲሆን እንፈልጋለን። ለራሱም ሆነ ለክለቡ ትክክለኛ ውሳኔ መሆን አለበት። ነገር ግን ማርከስ ራሽፎርድ በሚቀጥለው የውድድር ዘመን በየትኛው ክለብ ቢቀላቀል ምን ያክል ታላቅ ተጫዋች ሊሆን እንደሚችል ሁሉም ሰው ጠንቅቆ ያውቃል ሲል ነው ሃሪ ማጓየር የተናገረው።
ሬንጀርስ ፉክክሩን ተቀላቅሏል። ሬንጀርሶች ራዴክ ቪቴክን ለማስፈረም የሚደረገውን ፉክክር መቀላቀላቸውን ስካይ ስፖርት ዘግቧል። ማንቸስተር ዩናይትድ ከግብ ጠባቂያቸው ዝውውር እስከ 10 ሚሊዮን ፓውንድ እንደሚጠይቁም ነው የሚጠበቀው ሲል ምንጮች ይናገራሉ። ቪቴክ ባሳለፍነው የውድድር ዘመን በ41 የሻምፒየንሺፕ ጨዋታዎችም 12 ክሊንሺቶችን በማስመዝገብ የብሪስቶል ሲቲ የዓመቱ ምርጥ ተጫዋች ሽልማትን ማሸነፉ ይታወሳል። ይህንን ተጫዋች ለማስፈረም በርከት ያሉ ክለቦችም ለማንቸስተር ዩናይትድ ጥያቄ እያቀረቡ እንደሚገኝ የመረጃ ምንጩ ይፋ አድርጓል። ቸልሲን እንመልከት። ኤቨርተኖች ለቸልሲው አጥቂ ሊያም ዴላፕ ኮንትራት አቅርበውለታል። ቶፊዎቹ በግሉን ለማስማማት እየሰሩ ነው። ኤቨርተኖች ተጫዋቹን ለማስፈረምም በሚደረገው ፉክክር ውስጥም እየመሩ እንደሚገኝ ፉትቦል ኢንሳይደር ይፋ አድርገዋል። የተጫዋች በቸልሲ የመጀመሪያ የውድድር ዓመቱ ስኬታማ ያልሆነ ጊዜ ማሳለፉን ተከትሎ በሚቀጥለው የውድድር ዓመት ወደ ሌሎች ክለቦች ሊያመራበት የሚችልበት እድሉ በጣም ሰፊ እንደሆነ እየተነገረ ይገኛል። ኤቨርተን ደግሞ ይህንን ተጫዋች ለማስፈረም ጥሩ ፍላጎቶች እንዳላቸው ነው ፉትቦል ኢንሳይደር ይፋ ያደረገው። ግራኒት ዣካ ወደ ቼልሲ ለመዘዋወር ሰንደርላንድ ላይ ግፊት እያደረገ እንደሚገኝ ፕሌቲጎል መረጃውን ይፋ አድርጓል። ግራኒት ዣካም የሻቪ አሎንሶን የቼልሲን ቡድን ለመቀላቀልም ትልቅ ግፊቶችን እያደረገ ነው። በሰንደርላንድ በኩል ግን በጣም መገረሞች እንዳሉ ነው የመረጃ ምንጩ የሚጠቁመው። ዣካም ይህንን ክለብ ለቆ ለመውጣት መጠየቁ በጣም እንዳስገረማቸው ፕሌቲጎል ይፋ አድርጓል። ዣካ በግሉሎች ዙሪያ ላይም ከቼልሲ ጋር ከስምምነት ላይ እንደደረሰም ፕሌቲጎል መረጃውን ይፋ አድርጓል። ዣካ ወደ ቼልሲ ሊዘዋወር የማይችልበት አንድ ምክንያት ቢኖር ሰንደርላንድ እሱን መሸጥ አለመፈለጋቸው ብቻ ነው ብሏል ፋብሪዚዮ ሮማኖ። ማርሴል ዳውም ሻቪ አሎንሶ በባየር ሌቨርኩዘን እያለም የአናሊስት ተንታኝ እንደነበር ይነገራል። ማርሴል ዳውም የሚባለው ሰው ስለ ቻቪ አሎንሶም አንዳንድ ጉዳዮችን አጋርቷል። ይሄ ሰው ለእኔ ቻቪ አሎንሶ በቼልሲ ስኬታማ እንደሚሆን ግልጽ ነው። ሌሎች ተቃዋሚዎች በጨዋታ ውስጥም ምን እንደሚቀይር እንደሚያስተካክል እንደሚያደርግም ማወቅ አስቸጋሪ ይሆንባቸዋል። በጣም የተወሳሰበ ነው። በተመሳሳይ ጊዜ ለቼልሲም ትልቅ ጥንካሬ ይሆናል ብሏል። ይሄው ሰው ይቀጥልና በ2024 ባየርንን 3-0 እንዴት እንዳሸነፉም ታክቲኮችን እንዴት እንደቀየረ ሲያስታውሰም ቻቪ ለዚህ ጨዋታ በጣም የተለየ ነገር ማድረግ አለብን ብሎ ነበር። ምክንያቱም ብዙ ጊዜ ከነሱ ጋር ስለተጫወተን ያውቁናል፣ እናውቃቸዋለን። ስለዚህም ሁለት ሁኔታዎችን እናዘጋጃለን። ለቻቪ ከጨዋታው በፊት የተጋጣሚውን አስተላለፍ ማግኘት የተለየ ነገር ለማድረግና እቅድ ለማዘጋጀትም አስፈላጊው ነው። ስለዚህም ስላይዶችንና ክሊፖች ተዘጋጅተውልን ነበር። እነዚህን ለተጫዋቾች አሳይተናል። ከጨዋታው በፊት ሁሉንም ቀይረናል። ሰዎች እሱን ደግሞ አያውቁም። ነገር ግን ይህንን በማድረግ እንድናስደንቃቸው ረድቶናል። እናም በመጨረሻም 3-0 አሸንፈን ወጥተናል ሲልም ነው የተናገረው። በሌቨርኩዘን የአሎንሶ ተንታኝ የነበረው ሰው ይቀጥልና እሱ በጣም ትሁት ነው፣ ሁሌም ጥሩ ሰው ነው። በዘመናዊ እግር ኳስ ብቻህን አንድ ነገር ማሳካት እንደማትችልም ጠንቅቆ የሚረዳ ሰው ነው ብሏል። ቸልሲ በጣም ተሰጥኦ ያለው ቡድን ነው። በጣም ብዙ ጥራት ያለውና በቡድን ውስጥ ደግሞ ያሉ ተጫዋቾችም ተለዋዋጭነት ያላቸው ናቸው። የቻቪ አሎንሶ ዘይቤ ፍጹም በሆነ መልኩ ከነሱ ጋር ይጣጣማል። እሱ በየትኛውም መልኩ ከነዚህ ተጫዋቾች ጋር በአወቃቀርና በባህሪ ተለዋዋጭ ሊሆን ይችላል። የቼልሲን ተከላካዮች አማካይ እድሜ አላውቅም፣ ነገር ግን ይሄ በወጣቶች የተገነባ ቡድን ነው ብዬ ገምተዋለሁ። ከቻቪ አሎንሶ ጋር ጠንክረው መስራት እንደሚፈልጉም ማውቃለሁ ሲልም ነው የተናገረው። ቸልሲና አርሰናል የሮማውን አማካይ የማኖ ኮኔን ሁኔታ እያጤኑ ይገኛሉ። ለማስፈረምም ፉክክር ውስጥ ሊገቡ እንደሚችሉ በርካቶች ይጠብቃሉ። የ25 ዓመቱ ባለተሰጥኦም ፕሪሚየር ሊጉ ላይ የመጫወት ህልም እንዳለው ነው የመረጃ ምንጩ በትልቁ እየገለጸ የሚገኘው። በዙ የሊቨርፑል ጉዳዮችንም እናንሳ። ፌዴሪኮ ኪየዛ በአሁኑ ወቅት ከሊቨርፑል ጋር የቅድመ ውድድር ዝግጅቱን ለማድረግና ከአሰልጣኝ አንዶኒ ኢራኡላ ጋር ለመስራትም እቅድ እንዳለው የሚያሳዩ ነገሮች እየወጡ ይገኛሉ። የክንፍ መስመር ተጫዋቹ በመጀመሪያ በሊቨርፑል ውስጥም እድሉን ለመሞከር ይፈልጋል። ሆኖም በቅድመ ውድድር ዝግጅቱ ወቅትም በአንፊልድ በቂ የመጫወት እድል እንደማያገኝም ግልጽ ከሆነ በዝውውር መስኮቱ መጨረሻ ሳምንታት የጣሊያን ክለቦችም ሊፈልጉት የሚችሉት ተጫዋች ሊሆን እንደሚችል ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ሪያል ማድሪድ አዳዲስ ተጫዋቾችን ለማስፈረም ከፍተኛ የገንዘብ መጠን የሚያስገኝ ትልቅ ሽያጭ ማከናወን ይኖርበታል የሚል መረጃ ይፋ ተደርጓል። ሁሉም ፍንጮች ደግሞ የሚያሳዩት ወደ ካማቪንጋ እንደሆነ ነው ዲያሪዮ አስ መረጃውን ያጋራው። ሪያል ማድሪድ አዳዲስ ተጫዋቾችን ለማስፈረም የገንዘብ መጠኖችን በሚያጤንበት ጊዜ ወይም ደግሞ የገንዘብ መጠኑን ከፍ የሚያደርግበት እድልን በሚያጠንበት ጊዜ እየተመለከተ የሚገኘው ፈረንሳዊውን ኤድዋርዶ ካማቪንጋን ነው። ሪያል ማድሪድ ከካማቪንጋ ሽያጭ ቢያንስ 60 ሚሊዮን ዩሮ አገኛለሁ ብሎ ተስፋ እንደሚያደርግም ነው ዲያሪዮ አስ ጨምሮ የተናገረው። ኢንተር ሚላን በካማቪንጋ ላይ ፍላጎት ካላቸው ክለቦች መካከል አንደኛ ሆኗል። ፓሪስ ሰን ዠርሜንም በተወሰነ ደረጃ ተጫዋቹን በራዳር ውስጥ እንዳካተተው ዲያሪዮ አስ የተባለው የመረጃ ምንጭ ይፋ አድርጓል።
በኤንድሪክና በጎንዛሎ ጋርሲያ መካከል መቆየት የሚችለው አንዱ ብቻ ነው። ቀደም ሲል ኤንድሪክ እንደሚቆይ ግልጽ መስሎ የነበረ ቢሆንም ጆዜ ሞሪኖ ግን ውሳኔ ከመስጠቱ በፊት ጎንዛሎን በልምምድ ላይ ያለውን ብቃትም ማየት ይፈልጋል የሚል መረጃ ወጥቷል። ጆዜ ሞሪኖ ለፌዴሪኮ ቫልቬርዴም በመልሶ ማጥቃትና ክፍት ቦታዎችን በአግባቡ በመጠቀም ላይ ያተኮረ ወሳኝ ሚና ሊሰጡትም ዝግጁ እንደሆኑ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበረ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ እጅጉን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን እንመለሳለን። ስላደመጣችሁኝ ከልብ አድርጌ አመሰገንኩኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት ተመኘሁኝ።